ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት አሸማጋዮች ጥሪ አቅርበዋል። ሰላም እንደምሏችኋል ክብራትና ክብራን የኢትዮፎከስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝሩ እናልፋለን። ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት አሸማጋዮች ጥሪ አቅርበዋል። የቀድሞ የህወሓት ሊቀመንበር ዶክተር ደብረጽዮን በፕሪቶሪያ ግጭት ማቆም ስምምነት ላይ በአፋጣኝ ውይይት እንዲደረግ ጠይቀዋል። በዚህ ሳምንት መጨረሻ ላይ ህወሓት ሙሉ ለሙሉ በመሰረዙ ምክንያትም ዶክተር ደብረጽዮን በፕሪቶሪያ በተፈረመው ግጭት ማቆም ስምምነት ላይ የአፍሪካ ህብረት አሸማጋዮች በአፋጣኝ ተሰብስበው እንዲወያዩ ጥሪ አቅርበዋል። በዶክተር ደብረጽዮን የሚመራው ህወሓት የኢትዮጵያ ፌዴራል መንግስት ፕሪቶሪያ የሰላም ስምምነትን የጣሰ በተናጠል አዋጆችና ደንቦችና መመሪያዎችን እያወጣ ይገኛል ሲል ወቅሶ ነበረ። የህወሓት ሊቀመንበሩ ዶክተር ደብረጽዮን የፕሪቶሪያ የሰላም ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት ፓናል በአፋጣኝ ተሰብስቦ ሊወያይ እንደሚገባም ጥሪ ማቅረባቸው ይታወሳል። በሳምንቱ መጨረሻም መግለጫ ያሰራጨው በዶክተር ደብረጽዮን የሚመራ ህወሓት የኢትዮጵያ ፌዴራላዊ መንግስትም የፕሪቶሪያ የሰላም ስምምነት የጣሰ የትግራይ ህዝብን ወደ ጎን እየገፋ በተናጠል አዋጆችና ደንቦችን መመሪያዎችን እያወጣ ይገኛል ሲልም ወቅሷል። ህወሓት ይህ አካሄድ ተስተካክሎና የፕሪቶሪያው ሰላም ስምምነት ተከብሮ ሁለታችን የውል ፈራሚዎች አካላትም በፖለቲካዊ ንግግርና መግባባት ልንሰራ ይገባል ሲልም ገልጿል። ከዚህ በተጨማሪም በትግራይ ወቅታዊ አጀንዳዎች ዙሪያም አቋሙ የገለጸው በዶክተር ደብረጽዮን የሚመራ ህወሓት በትግራይ በተፈጠረው የፖለቲካ ልዩነት ምክንያትም ከትግራይ ውጭ መሄድ፣ ይህን ከሰላማዊ ፖለቲካዊ ትግል ውጭ ሌላ መንገድ መከተል ለትግራይ ህዝብ የማይመጥን ተግባር መሆኑ የትግራይ ጥቅሞች በሚመለከት ጉዳዮች ላይም መግባባት ለመፍጠርና ከሁሉም አካላት ጋር ተቀራርቦ ለመስራት ዝግጁ መሆኑን ህወሓት በመግለጫው ላይ ጨምሮ አንስቷል። በትግራይ የተፈጠረው የፖለቲካ መካረር ተከትሎ በርካቶች ከትግራይ ክልል መውጣት ጨምሮ የተለያየ የራሳቸውን የፖለቲካ ዓላማ ማስፈጸሚያ መንገድ የሚከተሉ ሁኔታ የተስተዋለ ሲሆን ለዚህ መፍትሄ ማበጀት ደግሞ ከአዲሱ የትግራይ ጊዜያዊ አስተዳደር እንደሚጠበቅም በርካቶች ይናገራሉ። በቅርቡ ፕሬዝዳንት ሆነው የተሾሙት ጀነራል ታደሰ ወረደ በተለይም በትግራይ ሊቅ መካከል ይታየው ያለው ክፍፍልና የተራራቀ አቋም ማጥበብ ዋና አጀንዳ እንደሚያደርጉ ሲገልጹ በተደጋጋሚ ተደምጠዋል። ጀነራል ታደሰ ወረደ የትግራይ ፖለቲካ ባህል መደማመጥ፣ መቻቻልና መከባበር ላይ የተመሰረተ እንዲሆን እንደሚሰራ በቅርቡ በተደረገው የካቢኔ ስብሰባ ላይም ተናግሮ ነበር። ይህ እንዲህ እንዳለም በቅርቡ ስልጣን የተረከበው ጀነራል ታደሰ ወረደ የሚመራው ትግራይ ጊዜያዊ አስተዳደር ካቢኔም አዲስ የመንግስት ተቋማት አወቃቀርም አጽድቋል። አዲስ የትግራይ ጊዜያዊ አስተዳደር አወቃቀር ላይ የፕሪቶሪያ ውል፣ የተፈናቃዮች ጉዳይ እንዲሁም የቀድሞ ተዋጊዎች ወደ ሰላም ህይወት መመለስ ዲዲአር የሚከታተል ተቋማትም እንደሚካተቱ ተነግሯል። በተደረገው ማሻሻያ መሰረትም ከዚህ በፊት የነበሩ ካቢኔ ሴክተር የተባለው አደረጃጀትን መቅረቱና አንድ ምክትል ፕሬዝዳንት ብቻ እንዲኖረው እንዲሁም ውስጡን ካቢኔ አባላት ለውጥ እንደሚኖርም ተገልጿል። ይህ እንዲህ እንዳለም በዶክተር ደብረጽዮን የሚመራው ህወሓት ቡድን ባሰራጨው መግለጫም የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ህብረት የሰላም ስምምነት ክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተመደቡት ሜጀር ጀነራል ሳማድ አላዴ ጋርም ተገናኝተው መወያየታቸውን አመላክተዋል። ህወሓት እንዳለው ሜጀር ጀነራሉ በአፍሪካ ህብረት እስካሁን ድረስ ስራ ላይ የቆዩት ሜጀር ጀነራል ስቴቨን ራዲና ተክተው የተሾሙ መሆናቸው ተገልጿል። በዚህ የአፍሪካ ህብረት ሰላም ስምምነት አፈጻጸም ክትትል ኮሚቴና የህወሓት ውይይት በፕሪቶሪያው ሰላም ስምምነት መሰረትም ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ አሁንም ከትግራይ ባለመውጣታቸው የተፈናቀለ ህዝብ ወደ ቀየው መመለስ አለመቻሉም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መግለጻቸው ተናግሯል። ዶክተር ደብረጽዮን ጨምረውም በውሉ መሰረት እስካሁን ፌዴራል መንግስት ጋር በፖለቲካ ንግግር አለመጀመሩ፣ የተሰረዘ የህወሓት ህጋዊ ሰውነት አለመመለሱና ሌሎች ጉዳዮች ለአፍሪካ ህብረት ተወካይ መግለጻቸውን በአጠቃላይ ፕሪቶሪያው ሰላም ስምምነት ያለበት ሁኔታም አሳሳቢ በመሆኑ የአፍሪካ ህብረት ፓናል በአፋጣኝ ተሰብስቦ ሊወያይ እንደሚገባም ጥሪ ማቅረባቸው ተመላክቷል። ይህ እንዲህ እንዳለም የህወሓት ከፍተኛ አመራር ፕሮፌሰር ክንደያ ገብረሕይወት በፌዴራል መንግስት ሹመት የተሰጣቸው ሲሆን ፕሮፌሰሩ ከትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው እንዲሰሩ በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ መሾማቸው ባለፈው ተገልጾ ነበር። በተጨማሪም ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርጎ መሾሙም መዘገባችንም ይታወሳል። ክቡራትና ክቡራን የኢትዮፎከስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይም በሌላ ዜና እስክንገናኝ ቸር ቆዩ።